ክቡራትና ክቡራን አዳማጮቻችን እንኳን ደህና መጣችሁ እያልን እኛ የቀዳማዊ ኃይለ ሥላሴ መርሐውራን ትምህርት ቤት መዘምራን በተከታታይ 4 መዝሙሮች እናሰማችኋለን። እነርሱም የመጀመሪያው የስቃይ አበሳ ድምጻይ ተሾማ ሰግድ ከነዚህ መዝሙሮች የትኛው ላይ ተሳትፋል? መቼ ሰበታ መርሐውራንን ተቀላቀልክ? እኔ ሰበታ መርሐውራንን የተቀላቀልኩት በ1959 ይቅርታ ይሄ ነገር ወደ ኋላ እየጎተተኝ ነው። በ59 ዓመተ ምህረት መስከረም 15 ነው ሰበታ 5ኛ ክፍል ትምህርትን ለመማር የጀመርኩት። እዚህ መዝሙር ላይ ተሳትፋል ተሼ? ይመስለኛል። አዎ እንግዲህ ይሄ መዝሙር የተዘመረው ትክክለኛው ይሄ ነው ባልል እድሜውን የአንድ እርዳታ ማሰባሰቢያ ድርጅት ፕሮግራም ነበረ። እዛ ላይ ከየአብያተ ክርስቲያናት የተሰበሰቡ መዘምራን ነበሩ። እኛም አንዱ ቡድን ነበርን እና እዛ መዘመሬ ትዝ ይለኛል። ተሾመ ከደንቢዶሎ እስከ መርሐውራን ሰበታ ድረስ ያለውን ጉዞ ባጭስቲ አጫውተኝ። እንግዲህ ፍጹም ደንቢዶሎ የ6 ዓመት ተማሪ ሆኜ ነው የገባሁት። መንገድ እንዲሁ ጥግሽ ሰርግ ሲጫወት አንድ ስተር ሜሪ ረስል የሚባሉ ካናዲያን ናቸው። እንጃ ይኖሩ በአሁኑ ሰዓት ምንም አይነት እንትን የለኝም መረጃ የለኝም። ግን እሳቸው በ6 ዓመት እድሜ ከመንገድ ላይ ነው ብድግ ያደረጉኝና መኪና ውስጥ የከተቱኝ። ቤተሰቦችንም አላስፈቀዱ አልጠየቁ። ብቻ ይሄ ልጅ መማር አለበት የሚል አላማ ስለነበራቸው ሰውየው በኦሮምኛ ጠይቀውኝ ትምህርት ቤት መሄድ እንደምፈልግ ሲጠይቁኝ ስመልስላቸው በደስታ ነው የመለስኩላቸው። ያኔ እኔ ምንም እንግዲህ የ6 ዓመት ልጅ ነኝ። ትምህርት ምን እንደሚባልም አላውቅም። ብቻ ፈረንጅ ስለሆኑ ደስ አለኝ። ገባው። ይዘውኝ ሄዱ። ቁምጣና ጥብቆ ሸሚዝ ተገዛልኝ። ከዛ በኋላ የዛን ጊዜ አሜሪካን ሚሽን ይባላል ትምህርት ቤቱ። ያው የአሜሪካኖች ድርጅት ነው። ለአይነ ስውራን ለብቻ አንድ ትንሽ የተወሰነች ቦታ ነበረች። ለሌሎቹ ደግሞ ማየት ለሚችሉት ደግሞ እዛው ግቢ ውስጥ ትልቅ ትምህርት ቤት ነበረ። እኔ ትንሹ ቦታ ነው የገባሁት። ከዛ በኋላ እስከ 10 ዓመቴ ድረስ እዛ ተማርኩ። በአጋጣሚ ግርማዊ ቀዳማዊ ኃይለ ሥላሴ ትምህርት ቤቱን ለመጎብኘት ሲመጡ ደንቢዶሎ አገኙኝ። በኦሮምኛ እኔ ማን እንደሆንኩ ታውቃለህ ወይ ብሎ ሲጠይቁኝ አሁን የኢትዮጵያ ብርሃን ግርማዊ ጃንሆይ ያልኳቸው። በነገራችን ላይ ተሼ ቀዳማዊ ኃይለ ሥላሴ በኦሮምኛ ምን ብለው አናገሩ? ኦሮምኛ ይችላሉ ማለት ነው? አዎ እንግዲህ እዛን ጊዜ እሳቸው የመጡት የት እንደሆነ ያውቁታል። ኦፍ ኮርስ ደንቢዶሎ ነው የመጡት። ወለጋ ጠቅላይ ግዛት ነበር የሚባለው እዛን ጊዜ። አፋን ኦሮሞ ቤክታ አሉኝ። የቤካ አልኳቸው። ነው የኛው አከታኔ ቤክታ አሉ። እኛ ማን እንደሆነ ታውቃለህ? የኢትዮጵያ ብርሃን ግርማዊ ጃንሆይ ብዬ በአማርኛ መለስኩኝ። እንግዲህ ይሄ ነው እሳቸው ኦሮምኛ በደንብ አፋን ኦሮሞ ቤክታ ብሎ ሲናገሩ ምንም እንትን የላቸውም፣
ይሄ የተለየ ያዝ የሚያደርጋቸው ነገር አልነበረም። እኔ ሜቢ እንግዲህ በዛን ጊዜ ልጅ ስለነበርኩ ብዙም ኖቲስ ስላላደረግ እችላለሁ። ግን ጥሩ እንደዚህ ነው የጠየቁኝ። ኑ ኤኙ አከታኔ ቤክታ ማለታቸው ደግሞ እኛ ማን እንደሆነ ነው ዳይሬክት ትራንስሌሽኑ። የዛን ጊዜ እኔ አይደለም ኑ ኤኙ አከታኔ ሲሉ እኛ ማን እንደሆነ አውቃለሁ ሲሉ ያው እሳቸውን ኢምፐርሰን መጠየቃቸው እንደሆነ ስለገባኝ መልሻለሁ። ለነገሩ ተሾመ ኦሮምኛም በአግባቡ ትሰማለህ፣ በሚገባም ትናገራለህ። የተወለድኩት ወለጋ ክፍለ ሀገር ደንቢ ዶሎ ከተማ ነው። ስለዚህ በሚገባ እስከ 10 ዓመቴ ድረስ እዛው ነው የቆየሁት። ግን አንዴ ውስጤ ስለገባ ቋንቋውን በደንብ እናገራለሁ፣ ያደግኩበትም ነው። ከዛም በኋላ በተለያየ አጋጣሚ ኦሮምኛ የመናገር እድል ስለነበረኝ ልረሳ አልችልም። እሳቸውም የጀርሳ ጎሮ ነው የተወለዱት። ስለዚህ ኦሮምኛ ለመናገር ለመስማትም የሚያዳግታቸው አለ። ትክክል። ምን እንድናረግልህ ትወዳለህ ሲሉኝ የልጅ ነገር ሸራ ጫማ ይግዙልኝ አልኳቸው እና ሸራ ጫማ ተገዛልኝ። ከዛ በኋላ የወቅቱ አስተዳዳሪ የነበረው አሜሪካዊ እኛ ትምህርት ቤቱን ልናስተዳድረው ባጀታችን እያጠረ ስለመጣ ልጆቹን እንዲወስዱልን ብለው ሲጠይቋቸው 8 ልጆች ተወሰዱ። 4ቱ ወደ ባኮ ተላኩ፣ 4ቱ ወደ ሰበታ ተላኩ። እኔ የመጀመሪያው ወደ ባኮ ከተላኩት አንዱ ነኝ። ባኮ 3 ዓመት ተኩል እንደዚህ ከተቀመጥኩ በኋላ ወደ ሰበታ ተላኩኝ። እንግዲህ በመካከሉ ለጆሮ ሕክምና ወደ ስዊድን ሀገር ተልኬ ነበር። ከዛ ተመልሼ ነው ወደ ሰበታ የገባሁት በ59 ዓመተ ምህረት ማለት ነው። እዛው ሰበታ አደክ፣ ሙዚቃንም እዛው ጀመርክ? አዎ እንግዲህ ጆሮዬ በጣም ሻርፕ ነበር በዛን ጊዜ። ማለት በአማርኛው አገላለጽ በጣም ኃይለኛ ጆሮ ነበረኝ የሚሰማ። በጣም ግሩም የሆነ የማዳመጥ ችሎታ ነበረኝ። አንድ መዝሙር ቁጭ ብዬ ሰምቼ በሚቀጥለው ጊዜ በጣቴም ቢሆን በቦክስ የምንጫወትበትም ጊዜ ነበረ። በቦክስም ቢሆን እየተጫወትኩ እየተለማመድኩ መጣሁ። አንዳንድ ሰዎች ያበረታቱኝ ነበረ በወቅቱ። ከዛ ሰበታ ስገባ ደግሞ በእውነት ትልቅ የማይረሳ ውለታ የጣለብኝ አብዱቄ ከፈኔ የሚባል ጓደኛ አለኝ። አሁን ካናዳ ነው የሚኖረው። ከሱ ጋር ፒያኖ በመጫወት በማበረታታት የወቅቱ የሰበታ ምራውራን ትምህርት ቤት ዳይሬክተር ሚስተር ራንከን ይባላሉ። እሳቸው ደግሞ እኔን በመዝሙር እንድዘምርና ፒያኖ እንድጫወት አኮርዲዮን እንድጫወት በማበረታታት ከዛም በኋላ ደግሞ ዶክተር አሸናፊ ከበደ ፕሮፌሰር አሸናፊ ከበደ የኢትዮጵያ እውቅ የሙዚቃ ደራሲና የያሬድ ሙዚቃ መስራች በአሁኑ ሰዓት በህይወት የሉም። ሆኖም እሳቸውም በማበረታታት አቶ አለማየሁ ፈንታ፣ አቶ መላኩ ገላው እኔን መሰንቆና ዋሽንት በማስተማር ክራር በማስተማር ትንሽ እየተማርኩ ከሁሉም መሳሪያ እንድጫወት እነዚህ አሁን የጠራኋቸው ሰዎች ማበረታቻ አድርገውልኛል። ከዛ በኋላ ደግሞ ያው ሰበታ ምራውራን ትምህርት ቤት የሙዚቃ ቡድን አባል በመሆን እስከ ትልቅ እስከሆንኩ ማለት እስከ 10ኛ ክፍል ድረስ ተጫውቻለሁ። ከዛ በኋላ በግል መሰማራት ነበረብኝ ማለት ነው። በነገራችን ላይ ተመልካቾቻችን ተሾመ አሰግድ ማሲንቆ፣ ክራር፣ አኮርዲዮ፣ ኪቦርድን ጨምሮ በርካታ የሙዚቃ መሳሪያዎችን የመጫወት አቅም አለው። ሌሎቹን አሁን በእጁ ላይ ባይኖሩም የሚችለውን ኪቦርድ ግን ከሌሎች ስራዎቹ ጋር ያዋሃደ ዘና ሲያደርገን ይቆያል። በነገራችን ላይ ወደ ባንድ ከመጣን ወጋገንና ሬንቦን ማንሳታችን አይቀርም። እነሱ እንዴት ነው የተቀላቀልከው? መጀመሪያ እንዴት እንደተቀላቀልካቸው እናወራና ከመረጃዎቹ ጋር የሚያያዘውን እናወራለን። በጣም ጥሩ። እንግዲህ እዚህ ጋር ተውቦርን መስተካከል ያለባቸው ነገሮች አሉ። ወጋገን የኢትዮጵያ አይነ ስውራን የመርሃውራን ትምህርት ቤት ሳይሆን የኢትዮጵያ አይነ ስውራን ማህበር ባንድ ነበረ። ሬንቦ ግን እኛ 7 ሆነን ያቋቋምነው የግል የሙዚቃ ባንድ ነበር። በጣም የሚያስቀው በዛን ጊዜ ነበልባል ብለን ጀምረን ስሙ ከሌላ ነገር ጋር ሊጋጭብን ስለነበረ ወደ ሬንቦ ቀየርን። ሬንቦ ከተባለ በኋላ ብዙ ስራዎችን ለመስራት ሞክረናል። ከሆቴል ዳፍሪክ ባንድ ጋራ አንድ ካሴት ሰርተናል። ከዛ በተረፈ ለብቻችን ደግሞ 2 ዜማዎችን በፊሊፕስ ሸክላ አሳትመናል። ሁለቱንም ድምጻዊ ሆኜ የሰራሁት እኔ ነኝ። ከኔ ጋር ደግሞ ወይዘሮ አልማዝ የሚባሉ አርቲስት ነበሩ በዛን ጊዜ። አባታቸውን ስም በትክክል ባላስታውስ ወይዘሮ አልማዝ ከኔ ጋር ትዝታ በሚለው ዜማ ተካፍለዋል። ኦርጋናይዝ ያደርገን የነበረው ወይም ደግሞ ያደራጀን የነበረው ደግሞ ነፍሱን ይማረውና አቶ ተስፋዬ ለማ ነው። አቶ ተስፋዬ ለማ በጣም
ትልቅ ትብብር አድርጎልን እኛንም አስጠግቶን ፕራክቲስ የምናደርግበት ቦታ ልምምድ የምናደርግበት ቦታ ሰጥቶን ቤቱ እሱ ያው ኢትዮጵያ ኦርኬስትራ የሚለማመድበት ቦታ ላይ ልምምድ ስናደርግ ከዛም በኋላ እንትኑን ሳምፕል ወይም ደግሞ ለፊሊፕስ ሙዚቃ ለማሰማት እነሱ ሲመጡ እዛው እሱ ቤት ሆነን በማሰማት ከዛ በኋላ ወደ ስቱዲዮ ሄደን ለሸክላ የሚሆኑትን ዜማዎች ተቀርጸናል። በሸክላ ላይ ከተቀረጹ ስራዎች መካከል የክቡር ዶክተር አርቲስት ጥላሁን ገሰሰ ስራዎች ይገኛሉ። ከዛ በፊት ግን አንድ ጥያቄ አለኝ፣ እስኪ ትመልስልኛለህ? ዘፈኑን ላሰማና ይሄ ስራ በርካታ ኢትዮጵያ የሚያውቀው በሌላ ድምጻዊ ነው። እኔ ባለኝ መረጃ እንግዲህ እውነት ይሁን ሐሰት አንተ ትክክለኛውን ትነግረናለህ። መጀመሪያ የተሾመ አሰግድ ስራ ነበር፣ ለምንና እንዴት ተሾመ ሳይሰራው ቀረ? ሌላኛው ድምጻዊ ለምን ሰራው? ዜማው ይሄ ነው። Thank you.